አልማዝ በጣም ነው የምወደው አልማዝ። ለምን እንደሆነ ልንገርሽ መነሻውን ከመጀመሪያው። አንድ ጊዜ ከዓመታት በፊት ነው አልማዝና ከሰልና ኮል እና አልማዝ አንድ ናቸው የሚል ነገር አነበብኩ። አሁን ከዚህ ስንወጣ አንድ ሰው ከሰል ልስጥሽ ቢል ልብስሽን እንዳይነካ ነው የምትጠነቀቂው እንኳን ልትቀበዩ። አልማዝ ግን የተለየ ነገር ሊሰጠኝ ይቀበላሉ። እና ኮልና ከሰልና አልማዝ አንድ ናቸው። እዚህ ውስጥም ያለው ካርበን ነው፣ እዚህ ውስጥም ያለው ካርበን ነው። እሱ ብቻ አይደለም፣ ይሄንን ከሰሉን ወስደሽ ወደ አልማዝነት መለወጥ ይቻላል። ኮሉን ወደ አልማዝነት መለወጥ ይቻላል። ያ በጣም ስትራይክ አደረገኝና ወደ ህይወታችን አመጣሁት፣ ወደ ሰዎች አመጣሁት። ታዲያ ለምንድን ነው ከሰሉ ከሰል ለምን ሆነ፣ አልማዙ ለምን አልማዝ ሆነ የሚለውን ጠየቅኩና አልማዝ የሚሰራበትን ፕሮሰስ አጠናሁኝ። 4 ነገሮች ይፈልጋል አልማዝ ለመሰራት። አንደኛ ከሰል የሚሰራው ከመሬት ስር ቅርብ ነው፣ ቆፈር አድርገሽ ታገኘዋለሽ። ዳይመንድ የሚሰራው ከምድር በታች 500 ኪሎ ሜትር ጥልቀት ላይ ነው። ከዚህ እስከ ሐረር ከዚህ እስከ ጎንደር ምናምን ብለሽ ገምጪው ጥልቀቱን። ታች ነው የሚሰራው። አንድ በይ እዛ ታች መሆን አለበት። ሁለተኛ አልማዝ ለመሆን የሚሰራበት ቴምፕሬቸር 1200 ዲግሪ ሴንቲግሬድ ነው። እንግዲህ እኛን 37 ዲግሪ ሴንቲግሬድ ነው፣ ሩም ቴምፕሬቸር 22 ዲግሪ ሴንቲግሬድ ነው። አልማዝ የሚሰራው 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ነው። ሶስተኛ ምን ይፈልጋል? ፕሬሸር ይፈልጋል። ከፍተኛ ፕሬሸር እንዲጨምቅ መደረግ ይፈልጋል። ከዛ በዚህ ሁኔታ በዛ ጥልቀት በ1200 ዲግሪ ሴንቲግሬድ በከፍተኛ ፕሬሸር ለረጅም ጊዜ መቀመጥ አለበት። አሁን አይዲያሊ አንድ ከሰል አለን ውሰድ። አንድ ከሰል አለ። ያንን ከሰል ውሰጂና ከምድር ሰርፌስ በታች 500 ኪሎ ሜትር ውሰጂና አስቀምጪው ታች። ከዛ 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ አስቀምጪው። በከፍተኛ ፕሬሸር ውስጥ አስቀምጪው። ሞለኪውሎቹ እንዲጠጋጉ ነው። በዛ ፕሬሸር ውስጥ አስቀምጪው። ለረጅም ጊዜ አስቀምጪው። ዳይመንድ ይሆናል ከሰሉ። እንደውም ምን አለ HPHT ፕሮሰስ የሚባላል አርቲፊሻል ዳይመንድ የሚሰራበት ሃይ ፕሬሸር ሃይ ቴምፕሬቸር ማለት ነው። እና ከሰልን ካርበን ያለው ነገር ወስደው በሃይ ፕሬሸር በሃይ ቴምፕሬቸር በከፍተኛ ቃጠሎ በከፍተኛ ፕሬሸር አስቀምጠው አልማዝ ያደርጉታል። ስለዚህ አሁን ወደ ህይወታችን ሳመጣው ያንን አየሁና ከዛ ግን እዛ 500 ኪሎ ሜትር በታች ነው አይደል የተሰራው፣ እንዴት ይወጣል ብለን ጠይቃለን። ጠየቅኩኝ። እዛ ከሆነ የሚሰራው ታዲያ እንዴት ነው የሚወጣው አልማዙ? ጥልቅ ነው። ቮልኬኖ ይፈነዳል። ቮልኬኖ ሲፈነዳ ከማግማው ጋር አልማዙ ይወጣና ሰርፌሱ ላይ ይፈሳል ከምድር። አሁን ሳውዝ አፍሪካ ለምሳሌ ኦሬንጅ ካውንቲ የሚባል አልማዝ አልነበራቸውም። ከዛ ግን ከቮልኬኖ በኋላ ግን አልማዝ ይወጣና ይፈሳል። ስለዚህ የሚወጣው በቮልኬኖ ነው። አሁን ወደ ህይወታችን አመጣሁት። ወደ ህይወት ስታመጪው እኔ ብዙ ትራቭል አደርጋለሁ። አሜሪካ ስቴቶች ብዙ ዞር ያለው፣ ካናዳ ብዙ ዞር ያለው፣ ዩሮፕ፣ እዚህም ደግሞ ኢትዮጵያ ውስጥ ብዙ ሰዎችን የማግኘት እድል አለኝ። ካውንስሊንግም ስሰራ ብዙ ሰዎችን ለማዳመጥ እድል አለኝ። ሰዎችን ታገኝና ይነግሩሻል። ጓደኞቼ ያልደረሱበት ቦታ በጣም ይገርምሃል ይላሉ። ያሉበት ቦታ እንደው በኑሯቸውም በስራቸውም ትልቅ ቦታ ነው ያሉት። እኔ ደግሞ በቃ አልተሳካም እስካሁን ድረስ ይሉሻል። ምን ማለት ነው? ከጓደኞቻቸው ካሉበት 500 ኪሎ ሜትር በታች እንደሆኑ ነው የሚያስቡት። ገብተሻል? ዝቅ ብለው እነሱ ጓደኞቻቸው በሀብት አድገው በስልጣን አድገው በትምህርት በተለያየ መንገድ አድገው፣ እነዚህኛዎቹ ሰዎች ግን የተለየ ኃጢአት ሳይኖርባቸው ሰነፍ ሳይሆኑ ክፉ ሰዎች ሳይሆኑ ራሳቸውን እኔ በማወዳደር አላምንም። እነሱ ግን ራሳቸውን አወዳድረው በቃ ይገርማል እዛ ታች ነው ያሉት ጓደኞቼ እዛ ናቸው ይሉሻል። አንድ ክራይቴሪያ ሟሉ፣ ታች መሆናቸው አያውቁትም እነሱ። ሁለተኛ አሁንም ሰዎችን ሳገኝ ይሄ ሳፈሪንግ የሚባለው ስቃይ
ስቃይ አለባቸው። ለሰዎች የምንሰጠው የተሳሳተ ትምህርት መሰለሽ ህይወት ቀይ ምንጣፍ ነው ብለን ነግራቸዋለን። ኢዚ ነው በቃ ምንም ችግር የለም አበባ በአበባ ነው እንላቸዋለን። that's not true። ምድር ላይ ስቃይ አለ። በምድር ሳላችሁ መከራ አለባችሁም ተብሏል በቅዱስ ቃሉ። ዝም ብሎ ፊሎሶፈሮቹንም ካይሽን ቡዳ ራሱ ላይፍ ኢዝ ሰፈሪንግ ነው የሚለው፣ ሌላ ነገር አይደለም በቃ ሰፈሪንግ ነው የሚለውና ስቃይ አለ። እነዚህ ሰዎች የማገኛቸው ሰዎች ዝቅ ብያለሁ ከማለታቸው ተጨማሪ ሰፈር ሲያደርጉ ታያቸዋለሽ። ወይ በህመም ይሰቃያሉ፣ ወይ በልጆቻቸው ይሰቃያሉ፣ በመስሪያ ቤታቸው ይሰቃያሉ። ሰፈሪንግ አላቸው፣ ስቃይ አላቸው። ያ 1200 ዲግሪ ሴንቲግሬድ ቃጠሎ ነው። መቼ ነው ማርፈው ይሉሻል ዶክተር፣ እኔ መቼ ነው ማርፈው ይሉሻል የልባቸውን ሲያወሩሽ። እኔ ግን እንደ ሰው እንደው እፎይ ብዬ የምኖረው መቼ ነው ብሎ ይጠይቃሉ። ለምንድነው? ሳፈሪንግ ውስጥ ናቸው። 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ናቸው። ሁለቱም ክራይቴሪያ ሟሉ። ዝቅ ብለዋል፣ ሃይ ቴምፕሬቸር ውስጥ ናቸው። አያውቁም እነሱ ምን እየተካሄደ እንደሆነ። ከዛ ሶስተኛ ምን ይፈልጋል ብለን ፕሬሸር ይፈልጋል። ጫና አለባቸው። መስሪያ ቤታቸው ጫና አለ፣ ፕሬሸር አለ። ቤት ውስጥ ፕሬሸር አለ፣ ጫና አለ፣ የኑሮ ጫና አለ። ጭምቅ አድርጎ ይዛቸዋል። ላይፍ ጭምቅ አድርጎ ይዛቸዋል። አንዳንዶቹ አሁን ለምሳሌ ገንዘብ ያላቸውን ሰዎች ሀብታሞችን አይተሽ ዝም ብሎ ያረፉ ይመስልሻል። ባንክ ዕዳው አለ፣ ሌላው ፕሬሸር አለ፣ ብዙ ነገር አለ። የእያንዳንዱ ሰው ይለያያል የሚያልፍበት መንገድ። ስለዚህ እነዚህ ሰዎች በፕሬሸር ውስጥ የሚያልፉ ሰዎች ናቸው። አጭር ጊዜ ደግሞ አይደለም። 15 ዓመት ይኸውልህ ይላሉ፣ 20 ዓመት በዚህ ሁኔታ እና ተስፋ ቆርጠዋል። በዛ ሁኔታ ኖረው እንደሚያልፉ ሌላ ነገር እንደማይመጣ ያስባሉ። ስለዚህ ዝቅ ብለዋል። ከፍተኛ ስቃይ ውስጥ 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ናቸው። በኑሯቸው በጣም ጫና አለባቸው። ምን እየተደረገ እንደሆነ ግን አያውቁም። ኮል የነበረው ፐርሰናሊቲ ወደ አልማዝነት እየተለወጠ እንደሆነ አያውቁም። ከዛ 15 ዓመት ይቀመጣል። 20 ዓመት በዛ ሁኔታ ይቀመጣሉ። ምን የሆነ እንደሆነ አያውቁ። እዛ ጋር አሁን እነሱ ዳይመንድ ሆነው ተሰርተዋል። ከዛ እዚችው በቃ በዚችው ኑሮ በዚችው አልፋለሁ ብለው ሲሉ ድንገት በህይወታቸው ያልተጠበቀ ቮልኬኖ ይፈነዳል። ቶ አርጎ ያወጣቸዋል። ሲወጡ ወደ ሰርፌስ ሲወጡ እነዚህ የተሰሩ ሰዎች ናቸው፣ አልማዞች ናቸው፣ ውድ ናቸው። ከዛ ከትሪድር አሁን አልማዝ በዛ መንገድ ሲወጣ ፖሊሽንግ የሚባል አለ። ፖሊሽ ይደረጋል፣ ካቲንግ አለ፣ ይቆረጣል እና አምሮ ደምቆ ከዛ በኋላ የምታገኘውን ቦታ እና ዋጋውን ታውቂያለሽ። ስለዚህ ከሰዎች ህይወት ጋር ሳገናኘው እነዚህ ሰዎች የሚያልፉበትን መንገድ ቢያውቁ መከራቸውን አፕሪሼት ያደርጋሉ። ስቃያቸው ከንቱ እንዳልሆነ ያውቃሉ። ፕሬሸሩ ዝም ብሎ እንዳልሆነ ያውቃሉ። ፐርሰናሊቲያቸው እየተሰራ እንደሆነ ያውቃሉ ብዬ አሰብኩና መጣሁት።